እንደዛ ብዙ ሰው እኮ እየጠበቀ ነው እኔም በቃ ነው ወደ ቤት ረፈ ቶ መላኩ በማርያም አንተ በእናትህ ሙሽ ያለች አንዴ እዛ ታሳዘነም እንዳንተ አይደብርም ምን ተፈጥሮ ነው ምን አቃለው ነው ተረስቶ ሲወጣ ቆሮጭ ደርሽበት ነው አንተ ነገር በለው እኔ መለበለው ቀን ሙሉ ስጨቃጨቅ ነው አንተን የጠራው ለዛሬ እንዴ አንተን የጠራው እኔ አልሄድም በቃ አረና በቃ ቶ በእናትህ ማርያም ትሄዳለህ ረፍ አንተ ምንድነው የምታስጨንቀን ምን ሆነህ እድሌ ነው ቶ በቃ በእናትህ የኔ እድል እኮ ራሱ እኔ ከድስት ውስጥ ራሱ አጥንት አይወጣም አራዳ ነገር በለው ከጧት ጀምሮ እንዲስ ከሄድክ ጀምሮ ስጨቃጨቅ ይዞ አሮጠም እንደ እኔ አልቀይርም ምንም ልብስ አልቀይርም በቃ እንደዚህ ነው ምንድነው ማለት ያራው እግዚአብሔር አንቀልር ሰዓት የለንም በማርያም አራ ትልቅ ሰው ነህ ሁሉንም ተወሽ ለሙሽ ብለቱ መኪናውን እና ያመጣል ልጅ ሲጀመር ለሷ በየነው ሲጀመር ቶ በቃ አይደለም ቶ አይድ በማርያም አይባልም ምን አይድ እንደውም አሪፍ ነው አራቱ ዝም በል በቃ አትሂድ ሰላም የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ አለን እግዚአብሔር ይመስገን እንግዲህ ዛሬ ከወንድሜ ጋር ከታላቅ ወንድሜ ጋር ዛሬ ሰርጉ ነው እንደምታውቁት ሰርግ ነው መልስ ነው ያው አንድ ነው እና በአንድ በኃይለኛ አይዲያ ባለፈው አይታችኋል ሃይሚን እንዴት ለሁለት ሆነው ብሩክና መለኛው ሆነው እንዴት እንዳናደሯት አይታችኋል እንግዲህ ዛሬ ቡራን ለመበቀል ወንድሜ ነው ከመልሱ ከዝግጅቱ አውጥቼው ነው እንግዲህ እንደዚህ ይፋውዬ እሱን ደግሞ እንደዚህ ያደረግነው ሆን ብለን ነው እና ያለውን ነገር እስቲ አብረን እናያለን እስቲ ንገራቸው ቤተሰብ ሰላም የሀብቲው ተከታዮች ሆናችሁ ሰላም ናችሁ ሰላማችሁ ብዝት ይበልልኝ እንግዲህ ዛሬ ሁለታችን የብሩኬ ታላላቆች ነን እስቲ ጭልል እናርገው ዛሬ ትንሽ ብቻ ከፍ እናርገውና እናወርዳለን ማለት ነው ዛሬ እኔ ዝግጅት ነው ያው ሻንጣዬን እንደምታዩት ይዣለው በሚገርም ሁኔታ ነው የቀረብነው እንግዲህ እስቲ እናያለን እስቲ እና ቤተሰቦች እንግዲህ ዛሬ ያው የመለኛው መልስ ነው ማለት ነው እዛ እስከምንሄድ ድረስ ቡራን የሆነ ቦታ ቃ ሊያመጣ ምናምን ሄዷል በዛ መሃል ነው እንግዲህ የኔ ሐሳብ አይደለም የመለኛው ሐሳብ ነው እና ጨልለዋለኝ ከዛ በኋላ እኔ ደግሞ ደስ ያለኝ ምክንያቱም ለሃይሚ ተበቀልላት እያላችሁኝ ብዙ ኮሜንት ጽፎ አይቻለሁ ልበቀልላት ነው ማለት ነው ያው ብዙም ያው ሰለምሳሳለት ታናሽ ወንድሜ ብዙ አናስጨንቀውም ግን ትንሽ አርገን እንግዲህ ብስጭጭቱን እናስወጣዋለን ዛሬ እንግዲህ ሰርግ መልስ ዝግጅት ምናምን እስቲ ያለውን ነገር ያው መልሴ ወይም ሰርጌ ያው እኔ ማለት ሰርጌ በሉት ዛሬ አንደኛ ቡራዬ በኔ መልስ ሰዓት መኪና ተገዝቷል ብዙ ነገር ታያላችሁ ከዚህ በኋላ የሚቀርጸው ነገር ልታዩ ትችላላችሁ እንግዲህ ሰርጋችን ወይም መልሳችን በጣም አሪፍ ነው ዝግጅቱ በጣም አብሶ በእኛ በኩል አሪፍ ነው በጣም ተዘጋጅተንበታል በእነሱ በኩልም በጣም እንደተዘጋጁ ነው የነገሩኝ በቀጥታ ስርጭት ምናስተላልፈው ሊሆን ይችላል በላይቭም ቀጥታ ስርጭት ልናስተላልፈው እንችላለን እንግዲህ ዛሬ ያው የኔ መልስ በሚገርም ማለት ነው አንደኛ የሀብ ሰርግ ይጠበቃል ሁለተኛ የቡራዬ ሰርግ ይጠበቃል ከዚህ በኋላ ከኔ ወቀጣ የፍርዳ ያው እኔ መጀመሪያ ቦታዬን ልልቀቅ ብዬ ነው ቦታ ይዤባቸዋለሁ የነ ቡራዬና የነ ሀብ የፍርዴም አለ እንግዲህ የነሱን ቦታ ከለቀቁ በኋላ ክፍት ቦታ ለመሙላት እነሱ መጣር አለባቸው እኛም እንጥራለን እና እንግዲህ ቤተሰቦቻችን ያው ለቡራዬ ደውለንለታል ይመጣል እንጠብቀዋለን አልሄድም ብሏል ነው ምለው እሱ ሲመጣ እንዴ ግግም ብቻ ትላለህ ሻንጣዬን አታየም እንዴ ግግም እንዳልኩኝ አለባበሴ ሳታየው ማዘን ምናምን የሚባል ነገር ምንም በቃ ምናልባት ታናሼ ነው ብላ ላዝንለት ይችላል ግን ውስጤ ያዘነ ያው እንግዲህ ውስጤ ላታቁም ትችላላችሁ ፊቴ ጠንከር ቢልም ውስጤ የሌለ ውሃ ነው ይለሰልሳል ውሃ ያንቺ ማንደኛ ነው ፊትሽ ግን ይለሰልሳል አንቺ ከውስጤ ያው እንግዲህ ቤተሰቦች ያው ነገር አንድ ላይ ታዩታላችሁ እንግዲህ ዛሬ ዝግጅቱ መልሱ በእኛ በኩል ተዘጋጅተናል ብሏል መለኛው በእኛ በኩል ተዘጋጅተናል ሙሉ ለሙሉ እዛ ደግሞ ያለውን እንግዲህ ያው ማየት አንችልም ሰዓቱ እስኪደርስ ድረስ እስቲ መለኛው ለምን እቺን ነገር ቡራና እናስጨንቀውም ብሎ ነው እንግዲህ ያመጣው ቡራ እስከሚመጣ ድረስ እንግዲህ አንተ ታቆርፋለህ እኔ
ያው አንድ ላይ የሆነ ነገር እንፈጥራለን። የሚገርመው ነገር ግን በጣም የሚገርመው ነገር ወንድሞቼን ሚዜ ማድረጌ እና ይሄ ነገር አልነገርኳችሁም። አንደኛ ሚዜ ብራዬ ሀብነች፣ ሁለተኛ ሚዜ ብሩኬ ነው፣ ሶስተኛ ሚዜ ደግሞ አንድ አለ ጓደኛዬ ብሩክ የሚባል ጓደኛ አለኝ። እንግዲህ ያው ወንድሞቼ ሚዜ እንደሆኑ ለእናንተም ፕራንክ ተደርጋችሁ ነበር። ያው ዛሬ ነግሬያቸዋለሁ ማለት ነው። በእንትን ወንድም ሚዜ መሆን አይችልም? አረ በደንብ ነው የሚችለው። ግን እኔ አንዳንድ ጊዜ እኮ የሚገርመኝ ነገር ትዳር ያልያዘ ሰው ነው ሚዜ መሆኑ ይባላል። ምንድነው? እና እኔ ትዳር ይዣለሁ። አረ ትዳር አላስክም፣ ግን ያው ፍቅረኛ አለ ነው እንጂ ትዳር መቼ? አረ አንደኛ ይኸውልህ የተያዝክ ሰው ነህ አንተ። እኔ ሳስበው የተያዝክ ሰው ነህ። የናንዬ ነህ፣ የእህቴ የናንዬ ነህ። ቡራዬ ደግሞ የእህቴ ሃይሚ ነው። ገብተዋል። ልባችን ውስጥ ያሉት እነሱ ናቸው። በቤተሰብ ደረጃ የኛ ልባችን ውስጥ ያሉት እነሱ ናቸው። ስለዚህ ሚዜዋ አንዷ ትጠልፋለች እያልከኝ ነው? እኔ በቃ ቡራዬን ወይ አንተ እኔ ፈራው እኮ ይሄ ቪዲዮ ከሚዜዎች አንዳችሁ ብታዩ ሁለታችን የለንም። እሺ እኔ እሷ ነገር ያፈራሁት እና ቡራው እስኪመጣ ድረስ እንግዲህ እንጠብቃቸዋል። ደውለለታል ይመጣል። በቃ ተደውሎለታል። እንግዲህ ቤተሰብ ይጠብቁን። የዛሬው ግን የሚገርም ነው ይመስለኛል። በሶስት ወንድማሞች እነሱ ራሱ ደስ ይላቸዋል። በርግጥ የሚገርመው ነገር በሶስት ወንድማሞች ተሰብስበው ለመጀመሪያ ጊዜ የሚገርመው እኔ እናንተ ሆነን ቡሩኬን ፕራንክ ማድረግ እኔ ዛሬ ለመጀመሪያ ጊዜ ነው። እንግዲህ እስቲ እናየዋለን። እስቲ ምን እንደሚል ካፈራህ ነው ግን ታየዋለህ። ግን የሆነ ውስጤ ግን የሆነ ታውቃለህ እንዲህ እያለልኝ ነው ለሱ ማለት ነው። አይደንግጥ የሚለው ነገር ምንድነው? እኔም ባዳ የምታረጋኝ እኔ አይደለም። እና እኔ እኮ ተበቀል ስለተባለ አንቺማ አንደኛ ነሽ። ግን እንዴት ላድርገው ነው? ምን ልበለው? በቃ አልሄድም፣ አልፈልግም ሰርጉን በል በቃ ትቼዋለሁ። እኔ ትቼዋለሁ። እንደለበሳችሁ እናንተ ራሳችሁ ሂዱና እንደፈለጋችሁ በቃ እንደዛ ነው። በቃ አያሳስብም። በቃ እንግዲህ ከዚህ በፊት ሃይሚዬን ፕራንክ አድርጊያታለሁ ይመስለኛል። ብዙዎቻችሁ ግን ለምን ምናምን እያላችሁ ነበረ። ያው ተበቀልኩላት። በቃ ያው አፉ ይሉሃል። አፉ አትሉኝም? አፉ ወሩኝ እንጂ እንግዲህ ቤተሰብ እና እንወዳችኋለን። የኛ ቤተሰብ በጣም ነው የምንወዳችሁ። በጣም ከመጠን በላይ ነው የምንወዳችሁ። እንግዲህ ዛሬ እንግዲህ ያው እናንተም ቤተሰቦቻችን ከቤተሰቦቻችን አካል አንዱ ስለሆናችሁ ያው መልሴንም ተካፋይ እንደምትሆኑ በላይቭም ይሁን በምንም ያው እናደርሳችኋለን ብለን እንገምታለን። እንግዲህ ያው ዛሬ የሚገርመው ነገር ማብራት ይጠፋል ብሎ ያው ጸሎት ሳደርግ ነው የተከፈተልኝ። ለማስበርጭ ምን ሆናል አባ ወንድሜ መልስ ቀን እቺ ነገርማ የሆነች እኔ በቃ ፍራንክ አርከኝ ነው አርጋይ ነው ካላረኩም እኔ ደስ እንዲል ነው። እኔ ግን መብራቱ ፍሪጁ ሲጮህ ነው ያየሁት። በቃና አዎ ተመችቶኛል። ዛሬ ግን የሚገርመው ነገር መብራት አይኖርም ተብለን ነበረ፣ ግን ኖረ። እኔ ሳይው ገረመኝ እንጂ ሚስቴ እኮ ትላንትና ነው የተሰራችው። ዛሬ ትደገመዋለች። እንዳይመጣብን በቃ እሺ እንትን በላት እንዳይመጣብን በቃ እሺ እንጠብቀው። የእውነት መንገድ ተጀመረ አምላክ ፈቃድ በከበረ አዲስ ምዕራፍ አዲስ ተገመደ ላይ ፈታ እንደዛ የጸና ከላይ ያልበቀለ ከሾህ ከአረም ላይ የተዘራ ከእውነት ፍሬ የሚያባብል ውዴ ፍቅሬ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልግ በረከት ይግባ እንዳረገው ሱፍ እንደ ቤሎዋ እንዳጎረስካት ያው መጣ ያው ናየው ምን ሆነ ነው ልብስ ያልቀየርከው አንተ? ያው አልሄድም ብሎ አልሄድም። እኔ የት ነው የማትሄደው? ቦታው አልሄድም። በቃ እኔ መልስ ቦታ አልሄድም። ቀልድ ነው እንዴ? እስኮ አንተ ስለማልፈልግ ነው። ተው በእናትህ። አይደለም እኔ ያው እንደዚህ ነገር ነው የሚመቸኝ። ምን ነው ማርያም
ይቅር በቃ ነው። ኧረ በእናትህ ይኸውና አንዴ አንተ ለዚህ ነው እኮ ይቅር በቃ ነው ያልፈልግ። ወይኔ ብሩኬ አንተ ማን እንደዛ ብሶ እኮ እየጠበቀ ነው። በቃ ነው ወደ ቤት ረፈ ቶ መላኩ በማርያም አንተ በእናትህ ሙሽ ያለች አንዴ እዛ ታሳዘነም እንዳንተ አይደብርም? ምን ተፈጥሮ ነው? ምን አውቃለሁ ነው ተነስቶ ሲወጣ ቆሮጭ ደርሼበት ነው። አንተ እዛ ከላኩ በኋላ መላኩ በማርያም ረፍ አንተ በእናትህ አታስጨንቀኝ በማርያም አንተ አይደብርም እንዴ? ኧረ በእናትህ ታናሽ ወንድምም ቢያንስ ማንን እንኳን በእንትን ባትል ወይ አንተ ያማልኛ እኔ አልሄድም በቃ ነው አንተም ብለና እንዴ በቃ ሁሉ ነገር በቃ ትቼዋለሁ ነኝ። ለምን በቃ ስለማልፈልግ ይሁሉ ጊዜ ከሄድክ በኋላ ነው አልፈልግም የምትለው። ሰዓቱ ሲደርስ ነው። ለምን እንትን አይደለም አይጠፋም ከፈለገ ምን ነው የሚጠፋው? ምን ተፈጥሮ ነው? ያጠፋሁትም ሁሉ ነገር ይጥፋ። ምን ተፈጥሮ ነው? አልፈልግም እኔ መሄድ አልፈልግም። ምን ተፈጥሮ ነው? ምን ከመሬት እሺ የተፈጠረው ነገር ቢያንስ በቃ ነው አልፈልግም። ከመሬት ተነስተህ እንዴት ትላለህ? የተፈጠረው ነገር ብዙ ነገር አለ። ምን ስለዚህ አልፈልግም በቃ መሄድ እኔ መንገር ስለማልፈልግ። ኧረ መላኩ በማርያም ትልቅ ሰው ነህ እንደዚህ አትበል። እኛ እኮ ቢያንስ እሺ ካንተ ምን እንማርኛ ታላናክ ምን እንማር? ተራና በማርያም እንሂድ በእግዚአብሔር ሰዓት የለንም። እናት ብሩኬ ሰዓት የለንም ና ቀይር ልብስ። ወይኔ ብሩኬ ምን አውቃለሁ እኔ ምን ስማ አንዴ ያለቅሳል አንዴ ይጮሃል አንዴ ምን እንደሆነ ራሱ አላውቅም። ምን ሆነ ነው ንገረኝ። እሺ ና እሺ ምንድነው እሺ ንገረው ምን ሆነ ነው ንገረኝ። እንዲህ ነው በለኝ። ምን ሆነ ነው ችግር አለ? የተፈጠረ ችግር አለ? በጣም ምን አለ ችግር አለ? እኔ አልፈለኩም መሄድ በቃ። ምንድነው? እሺ እሺ ምን የጎደለ ነገር አለ ነው? ደብሯል? ኧረ ችግር የለውም እናንተ አላችሁልኝ አይደል እኮ ታዲያ እኛ ይኸውሉ ሳምንት የቆየሁት አንተን ብለና እንዴ እሺ ለኔ እንኳን ቢያንስ ስለሱ ብለህ እንኳን ኧረ ለሙሺ በል እንጂ ምን የመጀመሪያው ሰው እኮ ነው አንተ። ለሱ አታስብ። ኧረ ይደብራል በእናትህ የመጀመሪያ ቢያንስ እንትን ይሄንን ችግር የለም ሁሉ ነገር አራብቴን ነገር በለው እኔ መለበለው ቀን ሙሉ ስጨቃጨቅ ነው አንተን የጠራው ለዛ አይደል እንዴ? እንዴ አንተን የጠራው እኔ አልሄድም በቃ። ኧረ ና በቃ ተው በእናትህ ማርያም ትሄዳለህ። እረፍ አንተ። ምንድነው የምታስጨንቀን? ምን ሆነህ? እኔ እኮ አሁን ስጨቃጨቅ ሙሽሪ ጋር ልደውል ነበር። ምንድን ተናገር። እሺ እንደዚህ እየጠብቃ ጓጉታ አንተ ትይዛለህ። ይኸውልህ ልንገርህ አይደል ልንገርህ ብዙ ነገር አለ። እኔ ምንድነው አሁን እኔ ልነግራችሁም በቃ አለ አይደል በጣም እንትን አሁን ያንተ መኪና አለ አስበዋል። እሺ ያንተ መኪና አለ አንደኛው መኪና ሰርጌ ሄጃለሁ አለ አንደኛው ሌላ ቦታ ተከራይቻለሁ አለ አስበዋል። ሚዜዎች መኪና ነው የሚያስጨንቀው። በቃ እኔ በቃ ችግር አለ ለመኪና እንደውላለን እኔ አልፈልግም እኔ የትም ቦታ ለመኪና ነው ብዙ ሰው አለ እሱ ነው እንደሚያስጨንቅ አንተ እኔ ከፈለኩ በሌላም ነገር እሺ አትጠይቀንም አንተ ቀርመህ ምን ችግር አለው? አሁን አልደውልም እኔ እኔ መላኩ አረፈ በእናትህ በማርያም እንዲያትበል በእግዚአብሔር አንተ በዚህ ሰዓት በዚህ በ11ኛው ሰዓት ምን አቀለታ እድሌ ነው ተው በቃ በእናትህ የኔ እድል እኮ ራሱ እኔ ከድስት ውስጥ ራሱ አጥንት አይወጣም። ከጧት ጀምሮ ከሄድክ ጀምሮ ስጨቃጨቅ ይዞ አሮጠም እንደ እኔ አልቀይርም ምንም ልብስ አልቀይርም በቃ እንደዚህ ነው የሚሆነው። ምንድነው ማለት እግዚአብሔር አንቀልር ሰዓት የለንም በማርያም ኧረ ትልቅ ሰው ነህ። ሁሉንም ተወሽ ለሙሽ ብለቶ መኪናውን እኔ ያመጣልኝ ሲጀመር ለሷ ብዬ ነው ያመጣልኝ። ቶ በቃ አይደለም ቶ አይድ በማርያም አይባልም ምን አይድ እኔ እንደውም አሪፍ ነው። ኧረ ቶ ዝም በል በቃ አትሂድ። ኧረ ቶ እንሸኘው ምን ሆነሃል? በማርያም ቶ በቃ ይዞ ሂድ ቦርሳው ምንም አያረግም መልስ ምናምን ሀብቴ ምን ሆነህ? በቃ አይድ እና እኔ ልጨናነቅ እንዴ? አይደለም እንደዚህ አይደለም። በቃ እሱ የሰማው ነገር አለ ቶ የተሰማው ምንድነው የሚሰማው? በቃ እኔ አልፈልግም አይናገርም። የተሰማው መኪና ይላል እንደ እንደዛን በቃ አይድ ነው መኪና ከሆነ ኧረ በእናትህ ተው ሀብቴ ይቅር። እሺ ሙሺ ሲሉ ነገር አድርገ ምን ሁሉ ነገር አዘጋጅተሃል። በቃ ይቅር አለ አይደል? ምን ይቅር በቃ ምን የተዘጋጀው ይቅር ቀልድ ነው እንዴ? እኮ ቀልድ አይደለም። ዝም ብሎ ይቅር የሚባል ነገር አለ። ምኑን ነው የምትከፍለው አንተ? የተዘጋጀው ዝግጅት አንተ ለሙሽ አታስብም እንዴ? ዳዎች ይበሉታል ችግር የለውም ማለት ዳዎች አንተ በእናትህ አቀልድ ችግር የለውም። በቃ ተው አትለማመጠው ሂድ። እኔ እንደውም አሪፍ ነው። የት ነው የምትሄደው? ልሸኘው እኔ አይደለም እኔ ዝም በል አንተ ተው እኔ እሸኘዋለሁ። በማርያም ሀብቴ ተወስ ቆይ ስማ በቃ ና እንሂድ። ቀይር ልብስ አንተ አታካብድ በእናትህ በእግዚአብሔር በዚህ ቀን በእናትህ ብሩኬ አታናደኝ በእናትህ ይባስ ሌላ ነገር ምንድነው የሚያናድድህ? አንተ ከኔ ጋር እኮ እንዲህ ማውራትም የለብህም። የስንት ጊዜ ታናሽ ነኝ አይደብርህም እንዴ?
እኔና ብሩኬ እኔና ሀብቴ ተነጋግረናል። ምንድነው ተነጋገሩት? አስቸግሮኛል እንዴ እያለ ያለው ሮጦ መጣ። አሁን ከዚህ በላይ ለማመጣው አልችልም። ከስንት ሰዓት ጀምሮ ይሄድ በቃ የትም አይሄድም። ሀብቴ የት ነው የሚሄደው? በማርያም በዚህ ቀን ምንድነው አንተ የምትቀልደው? እንዳነቀል ብሩኬ አንድ ነገር የቃቃ ጨዋታ ነው ያዝከው። ትልቅ ነገር ትዳር እኮ ነው። አንደኛ ይኸውልህ ትዳር ማለት የቃቃ ጨዋታ ነው። እሺ ለመኪና ብለህ ነው በቃ እንደዚህ የምትለው። ግን እኔ ወደዛ መሄድ አልፈለኩም። ግዴታ እኮ ነው። ዛሬ አልፈለኩም ምንም እኮ አታመጣም ትሄዳለህ። ግዴታ እኮ ነው። ማርያምን እንዴ አንተ ሙሽን ሰው አፍ ውስጥ አናስገባ። በማርያም አንተ ምንም ሰው አፍ ውስጥ አገባም። አንተ በቃ ይሄድ አትለማመጣበት ሀገር እንደዚህ ነው። ቀልድ አልፈልግም። ማርያምን ሲጀመር መቤቴን ነው ሁለተኛ አልመጣም። እንደዚህ ቀልድ ማርያምን ሁለተኛ አልመጣም። እኔ እንትን የምትለኝ አትምጣ። በቃ ምንድነው ተለማመጡኝ አልክ። በቃ አትምጣ። ሂድ አንተም ሂድ ከፈለህ አንተም ሂድ። ሄዳለሁ ምን ተንግኛል? እኔን ማል አስገብታችሁን ትልትሉኝ ነው አንተ ብሩኬ ይዞ ማለት ነው። በቃ አንተ ሄዶ ነው ማርያምን በቃ ይዘው ልብሱን ይዘው ና ሂድ በቃ ማርያምን ና ሂድ። እንትና ጋር እንሄዳለን። ቆይ አንዴ ለምን አትሄድም አንተ ወደ ቤት? እሺ ብለኝ በቃ ሂድ ሂድ መዲና እንሂድ እና ና እንሂድ። አንተ ለምን አትተውም? ቆይ ምንድነው የምትተው? ተው በቃ ምንም ምን ያልተውም ማለት ያልተውም። በእናትህ ና እንሂድ በቃ እግዚአብሔርን ነው እያስደበራችሁ ነው ማርያምን ሁለተኛ አይኔን አትይኝ። እሺ ማርያምን አልመጣም። እኔ በአንተ ማለት ነው ልንገርህ፣ በአንተ ምንም ነገር የምደራደረው ካልተደራደርክ እንሂድ በቃ በእናትህ። ከፈለክ አንተም አትምጣ። እኔም በቃ ነው ብቻዬን ነኝ ከዚህ በኋላ ብቻዬን ነኝ። በቃ ሁላችሁ ነገር እንኳን አታውቅም። ምንድነው የምታወራው አንተ ራሱ? አልመጣም ምናምን ነው ያልኩት። እኔ ታዲያ እስማኛ እኔ ለሱ መጀመሪያ ልንገርህ፣ በእናንተ የምደራደረው ታሪክ የለም እና አልመጣም ይላል እንዴ እሱ? አልመጣም ያለው የሆነ እኔ እንትን ያልኩት ነው ገብቷል። ግን እኔ ከዚህ በኋላ ማለት ነው እኔ በቃ ግን ና በቃ እኔ በቃ መላኩ ይድልኝና ዛሬውን ብቻ ትወጣ። ሌላ ምንም ምን ያልፈልግም። ማርያምን እንሂድ አይደለም። ኧረ በእግዚአብሔር አንተ ራሴ ማግኘት አለብኝ። በምንድን ነው ታውቃለህ? እኔ ብቻዬን ተቀምጬ ለመኪና እኔ አልፈልግም። ብቻዬን ተቀምጬ በቃ የሆነ የራሴ የሆነ ነገር አለ። እሺ ቆይ አንዴ ቆይ እሺ አንዴ እስቲ አንዴ ጉሮ ሸባዬ በል። ለምንድን ነው? ኧረ በማርያም አቃልዱ በእናታችሁ እንሂድ። ጉሮ ሸባ ኧረ እንሂድ በእናትህ። አንዴ ጉሮ ሸባዬ በል። ጉሮ ሸባ እዛች ጋር ተሽዋል ብራዘር ናይ ወይ እዚህ ቀልድ ነው በእናታችሁ። በዛሬ ቀን ጉሮ ሸባ አይተሽዋላ? አይደብራችሁ? ኧረ ነይ በእናትህ እያሳዘንከኝ ነው ማርያም። ቀወጥኩት አይደል? እሺ ና ልብስ ቀይር። ኧረ በስመ አብ ቀወጥኩት አይደል? ኧረ ና ልብስ ቀይር። ስላሳዘነኝ ያሳጠርኩት ፊቱ ወይ ጆሮ ቀድ ፋዛ አባቴ እኔ ባንቺ ጨክራለሁ። እኔ ግራ አጋባችሁ። ይሄ ትንሽ ሲያኮርፍ እኮ ታቋ እሱ አስጨንቆኝ እኮ ነው። እሺ ጉሮ ሸባ ያትልም ነበር። ትንሽ ራሱ ሻንጣው ነው ዛፍ ላይ ብጥለው ራሱ ደስ ይላል። እኔ ሹት ምንም አልሰበረም። ቢሰበር ነው አፍሶና ለቀለቀለቀዋል ብዬ ነበር። እሺ ቤተሰቦች ሰላም እንዴት ናችሁ ፋሚሊያንስ? እኔ ያለው ይሁን በዛሬ ቀን ምን ላድርግ? ባለፈው አንተና እሱ ሃይሚን በበዓል ቀን አላስጨነቃችሁም? አስጨነቃችኋል። ለሰላም ነው። እኔ ላስተዋወቃቸው ብዬ ነው። ምንም እና እንደዛ አድርጋ ነው በቃ ተበቅያለሁ። በሚገርም ሁኔታ ተበቀልላት ብለው ነበር። ተበቅያለሁ። ሃይሚን ተወቀታለሁ። እሺ ተበቀለ ነው ተበቀልኩለት። በዛሬ አሬ ከብዳል ግን ማርያም ምንድነው ደም የመሰለው በስባብ ወይኔ አባት አትምጣ ስትፈልግ ስለው ደነገጥኩኝ። ታውቃለህ ለራሴ ራሱ ደነገጥኩኝ። በቃ ምንም ማረጋችን እንግዲህ ልበስ አንተ በቃ ቶሎ በል። የእውነት እኮ የእውነት አደረገው እኮ በቃ ይመቻቸው። አዲስ ምዕራፍ አዲስ ተገመደ ላይ ፈታ